እደርሳለሁ ስል ካልተፈቀደልህ ለካ አደርስም ታውቃለህ። እኛ የሰው ልጆች ምንም እንደማናመጣ በተለያየ ነገር አላህ አሳይቶኛል። ብዬ ለአላህ ከተናገርኩኝ ጠብ ችግር ይፈጠርበታል። ወላሂ አሁን ስሜ ተውፊቅ ታደሰ ይባላል። ያው ለኡምራ የመጀመሪያ ሰው ነኝ። አንድ ሙለት 3 4 እድል መጥቶልኝ አላህ አልወፈቀኝም ነበር። ያው በስተመጨረሻው ወርጌን ነገር አለ ተቀበሉኝ። አብራችሁ ዲር ስለሆነ በጣም ደስተኛ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ አነጋጋሪው ቲክቶከር ታኩር ኡምራ ላይ ያደርግ ነው። ማሻአላህ አላሁ አክበር አላሁ አክበር በጣም ደስ ይላል። እንደዚሁም አርቲስት አህመድ ዲምቢ ሰይፉ ላይ ቀርቦ ስለ አላህ ሱብሃነሁ ወተዓላ የተናገረው ነገር በርካታ ሰዎችን እያነጋገረ ይገኛል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የፕሮግራማችን ስፖንሰር ኢማን ባህላዊ ሕክምና ነው። በኢማን ባህላዊ ሕክምና በዘርፉ ብቁ በሆኑ ባለሙያዎች አገልግሎቱን ማግኘት ትችላላችሁ። በአካል መጣችሁ አገልግሎቱን ለማግኘት ቤተል አደባባይ ሳራሞል ጀርባ ያገኟቸዋል። እንደዚሁም ደግሞ እዚህ ጋር የምትመለከቱት ስልክ ቁጥር ለበለጠ መረጃ ደውላችሁ እነሱን ማናገር ትችላላችሁ። ማስታወቂያን ተከታተል። መቀጥታ ወደ ቪዲዮ። የሚጥል በሽታ ላለባቸው ከዘመናዊ መድኃኒቱ ጋር በማይጋጭ መልኩ አንዱ ሰዎች ወስደውት ከፍተኛ ለውጥ አግኝተውበታል። አሁን ይዤላችሁ የቀረብኩት አዚዞን አላዚዙ አዚዞን ከሚለው የሚል መድኃኒት ሲሆን ይህ በእጃ የምታዩት መድኃኒት ስለሆነ ይህ አዚዞን የሚጥል በሽታ ላለባቸው ሲጀር ወይ ደግሞ ኢፕለፕሲ ላለባቸው ሰዎች ከዘመናዊ መድኃኒቱ ጋር በማይጋጭ መልኩ በሚያግዝ መልኩ ከህፃን ጀምሮ ከ8 ዓመት ጀምሮ እስከ የትኛውም እድሜ ድረስ የሚሰጥ አዚዞን የሚባል መድኃኒት ነው። በጣም ብዙ ሰዎች ወስደውት ከፍተኛ ለውጥ አግኝተውበታል። ይህ አዚዞንን ማግኘት ወይ ደግሞ መውሰድ የምትፈልጉ ቤተል አደባባይ አዲስ አበባ ቤተል አደባባይ የምንገኝ መሆኑን ለማሳወቅ፣ ለበለጠ መረጃ ግን ባዮ ላይ ስልካቸው የምታገኙ መሆኑን ለማሳወቅ እወዳለሁ። አመሰግናለሁ። የሰዓት አጠቃቀማችሁን ለማስተካከል የሚረዱ 3 የነቢያችን ሰለላሁ ዐለይሂ ወሰለም ምክሮች። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኢነ ዲነ ዩስሩ ወለን ዩሻቀ ዲነ አሐዱን ኢላ ገለበህ። ይሄ ዲን ወይም ሃይማኖት የሚባለው ነገር ገር ወይም ቀላል ነው። እሱን የሚያጠብቅ ወይም ደግሞ የሚያጠነክር ሰው የለም የተሸነፈ ቢሆን እንጂ። ከዛም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ፈሰዲዱ ሙተወሲጥ ወይም መካከለኛ ሁኑ። አላማችሁ ላይ በጣም ከባድን ስራ አትስሩ፣ በጣምም ቀላልን ስራ ለመስራት አትሞክሩ። አሰዳድ መካከለኛና የምትችሉትን ስራ ስሩ። ከዚህም በመቀጠል ወቃሪቡ ለዓላማችሁ ሁሉ እየተቃረባችሁ ሂዱ። ዓላማችሁ የሆነ ቦታ ላይ መድረስ ከሆነ በአንድ መድረስ አይቻልም። ወቃሪቡ እየቀረብን ወደሚፈለገው ቦታ መድረስ እንችላለን። ወአብሽሩ መልካምን ነገር ተስፋ አድርጉ። ተስፋ መቁረጥ ሰውየው በህይወት እያለ እንዲሞት ያደርገዋል። መልካምን ተስፋ የሚያደርግ ሰው ዓላማውን ለማሳካት የሚችል ይሆናል። ወስተዒኑ ቢልገድወቲ ወረውሐቲ ወሸይእ ሚነ ዱልጃ። ከዛ ዓላማችሁን ለማሳካት ቢልገድዋ የጧት ሰዓትን በስራ በማሳለፍ ላይ ታገዙ። ወረውሐ እንደዚሁም የቀኑ የመጨረሻ ሰዓት ማለትም ከ10 ሰዓት ጀምሮ እስከ ፀሐይ መጥለቂያ ያለችውን ሰዓት በስራ በማሳለፍ ላይ ታገዙ። ወሸይእ ሚነ ዱልጃ ከሌሊቱ የተወሰነችን ትንሽን ክፍል ማለትም የመጨረሻው የሌሊቱን 1/3 ከ9 ሰዓት ጀምሮ ያለውን በመስራት ታገዙ። እነዚህን 3 ሰዓታቶች በስራ ማሳለፍ ከቻላችሁ ከስኬት ማደርሱበት ምንም ምክንያት የለም። በትክክል ወላሂ ስኬታማ መሆን ከፈለግን የጊዜ አጠቃቀማችን በጣም መሰረታዊ ነው። ለዱንያም ለአኺራም የጊዜ አጠቃቀማችን እጅግ በጣም ጥሩ መሆን አለበት። በስራም ስኬታማ መሆን ከፈለግን እንደዚሁም ኢባዳም ላይ ጥሩ ለመሆን ከፈለግን የጊዜ አጠቃቀማችን ማስተካከል አለብን። በማይረቡ ነገር ጊዜዎቻችን ማሳለፍ የለብንም። እንደዚሁ ሰዓት ከፋፍለን ከዚህ እስከዚህ ለዚህ ጉዳይ ከዚህ እስከዚህ ለዚህ ጉዳይ ብለን እያንዳንዷ ጊዜያችንን መመተር አለብንና እንደዚህ አድርገን የምንንቀሳቀስ ከሆነ በዱንያም በአኺራም ስኬታማ እንሆናለን ብዬ አስባለሁ። የነብያችን ሰለላሁ ዐለይሂ ወሰለም ምክር ነውና ጊዜያችንን በአግባቡ እንጠቀም። ምን ያህል ጊዜ ነው በጣም ተቸግረን በጣም መጥፎ ሲቹዌሽን ውስጥ ገብተን ለአላህ ይሄንን ካነሳህልኝ ይሄንን ነጃህ ካደረከኝ ከዚህ ችግር እለወጣለሁ ብለን ቃል የገባ ነው። ምን ያህል መሰለ ኢምራን የአላህ ቁርአን ላይ ቁል በላቸው ይላል መዩነጂኩም ሚነ ዙሉማቲል በሪ ወልበህር። እንደው ከጨለማዎች ከመጥፎ ነገሮች ባህር ላይም ካሉ መሬት ላይም ካሉ መጥፎ ነገሮች ጨለማዎች ማን ነው የሚያድናችሁ? አድዑነሁ ተደሩዐን ወኹፍያ
በጣም በኹሹዕ ተደሩ ሆናችሁ ተዋድቃችሁ ትለምኑታላችሁ። ለኢን አንጀይተና ሚን ሃዚህ ለነኩነነ ሚነ ሻኪሪን። ከዚህ ችግር በቃ ከዚህ አንዴ ካወጣኸኝ ካመስጋኞች እንሆናለን። መልሰህ የሰጠኸኝን እድል አላባክነው አመሰግናለሁ ብላችሁ ቃል ትገባላችሁ። ማን ነው ያን የሚያደርግላችሁ ብሎ ጠየቀ አላህ። ከዛ ራሱ ይመልሳል ቁልላህ ዩነጂኩም ሚንሃ ከአላህ ነው ወሚን ኩል ከርቢን ከእያንዳንዱ ከዚህ በፊት ራሱ ከገጠማችሁ ችግሮችና ጭንቀቶች በሙሉ አላህ እኮ ነው ነፃ ያወጣችሁ። ሁሉ ካደረግኩላችሁ በኋላ ይሄ ሁሉ ነፃ ካወጣችሁ በኋላ በጣም ከለመናችሁና ነፃ ካወጣችሁ በኋላ ثم انتم تشركون على الله ከዛ እናንተው ቃል የገባችሁ ራሳችሁ ትመለሳላችሁ፣ ወደ ሽርካችሁ ትመለሳላችሁ፣ እያደረጋችሁት ወደ ነበረው መጥፎ ነገር ትመለሳላችሁ አለ አላህ። ለዚህ ነው ታዲያ ማን ይመስላችኋል ነጃ ያወጣችሁ? ያን ያደረጋችሁትን ነገር ዱንያ ላይ የተፈጠረውን ነገር በሙሉ ነጃ ያወጣችሁ እኮ አላህ ነው። አኺራ ያለውን ከባዱን ጭንቀትስ ከባዱን ችግርስ ማን ነው ነፃ የሚያወጣችሁ? ቁልላህ ዩነጂኩም አላህ ነው ነፃ የሚያወጣችሁ፣ ማንም የለም ይላል አላህ። በትክክል ወላሂ እኔ ብዙ ጊዜ ብያለሁ አላህ ሱብሓነሁ ወተዓላ በቃ እንደው ይህንን ነገር አሳልፈኝ እንጂ ከዛ በኋላ በቃ መስጋኝ ነው መሆኑ ብዬ ከዛ በኋላ ደግሞ ያ ነገር ከተደረገልኝ በኋላ ሌላ ነገር ነው በቃ የምጠይቀው፣ ሌላ ነገር ነው የምመኘውና ይሄ የሰዋዊ ባህሪ ነው፣ የኛ ባህሪ ትልቁ ችግራችን ነውና ሩቅ አንሄድ። እንደውም ብዙ ጊዜ ስንታመም ምንድነው የምንለው? አላህ እንደው አፊያ ያድርገን ብቻ እንደው ጤና ይስጠኝ እንጂ ሌላው ስራው ምናምን ነገር ኧረ እሱ ተራ ነገር ነው፣ ብቻ አላህ አፊያ ያድርገኝ እንላለን። ከዛ ልክ አፊያችን ሲመለስ በቃ እናማራለን። በስራ ጉዳይ የሆነ ነገር ሲጎል ምናምን ማማረን እንጀምራለንና አላህ Subhanahu Wa Ta'ala በሰጠን ነገር አላህ ከዚህ ጭንቅ አውጣን እንጂ ከዛ ያንተ አመስጋኝ እንሆናለን እንላለን። ከዛ ከጭንቅ ሲያወጣን ደግሞ አማራሪ እንሆናለንና ፌር አይደለም። እኛ ያለው ወጣን አመስጋኝ ባሪያ መሆን አለብን። ተስፋ እንዳትቆርጥ፣ ጊዜ እንዳትሰጥ፣ ጊዜ እንዳትሰጭ እህቴ። ነገ አትበይ። ነገ በእኛ እጅ አይደለም። ፋታ ወፋት ያለፈው አልፏል። የወደፊቱ ገይብ ነው። ወለከ ሰዓተ አንተ ፊሃ ያንተ ሰዓት ማለት አሁን ያለህባት ናት። ወደው እንደተወበትክ ሞት ሊመጣ ይጀምራል። ሰላት አቋርጠሃል፣ ዛሬ እንደጀመርክ ሞት ሊመጣ ይችላል። እህቴ ሂጃብሽን ለቀሻል፣ በቃ ዛሬ ወደ አላህ ተመልሼ ሂጃቤን ለበስኩ ስትይ ሞት ሊመጣ ይችላል። ኻቲማሽ ሊያምር ይችላል። ኻቲማህ ሊያምር ይችላል። ዱንያ አኺራህ የተስተካከለ ሊሆን ይችላል። ስለዚህም ወደ አላህ እንመለስ፣ ተውባ እናድርግ፣ ምህረት አላህን እንጠይቀው፣ ተስፋ እንዳንቆርጥ። ይህ ተውባ ወደ አላህ የምንመለሰው አላህ ዘንድ ተቀባይነት እንዲኖረው ምን ያስፈልገዋል አሉ ዑለማዎቹ? መስፈርት አሉት። አተውበቱ ዋጅበቱ ሚን ኩል ዘንብን ይላሉ ዑለማዎች። ተውባ ከሁሉም ወንጀል መመለስ ግዴታ ነው። ፈኢን ካነት ልማዕስየቱ በይነ ልዓብዲ ወበይነ አላህ ተዓላ ወንጀሉ በአላህና በእሱ መካከል ከሆነ ላ ተተዓለቁ ቢሐቅ አደምይን ከሰው ልጅ ጋር ማያያዝ ከሆነ ፈላሃ ሰላሰቱ ሽሩጥ ሶስት መስፈርት አለው ይላሉ ባጭሩ። አሐዱሃ የመጀመሪያው አዩቅሊዕ አን ልማዕስያ ከወንጀሉ ፍልቅቅ ብሎ መውጣት አለበት። ከወንጀል ፍልቅቅ ወንድሜ ፍልቅቅ ብለው ውጣ። እዛ ላይ ሆነ አይደለም ፍልቅቅ ብሎ ሳይወጣ ይላሉ ተወበትኩ ሚል ከሆነ አይሆንም ይላሉ። ፍልቅቅ ብሎ ሳይወጣ ወደ አላህ ሳይመለስ እኔ ተወብቻለሁ ሚል ከሆነ አሉ ዑለማዎቹ አይሆንም አሉ። ፉደይል ኢብኑ ዒያድ ምን ይላሉ ረሂመሁላህ? እስትግፋሩን ቢላ ኢቅላዕን እስትግፋር አስተግፊሩላህ እያለ ቢላ ኢቅላዕን ማለት ሳይመለስ ሳይወጣ ወንጀል ላይ ቁጭ ብሎ እስትግፋር ከሆነ ተውበቱል ከዛቢን አሉ የውሸተኞች ተውበት ናት አሉ። ስለዚህ የመጀመሪያው ምንድነው? ፍልቅቅ ብሎ መውጣት አለበት። ከወንጀሉ ፍልቅቅ ብሎ መውጣት። ወሳኒ ሁለተኛው አየንደመ ዐላ ፊዕሊሃ በሰራ ወንጀል ሊጸጸት ይገባል። አዎ ሰው አላህን አምጾ እንዴት ይደሰታል? አቤት ትላንት አቅፊያት ሄድኳት ልጅ እንዴት ደስ ይላል አትበል። አላህ ሰትሮላል፣ ተጸጸት። ያ አላህ ሳይረፍድ ወደ አላህ የምንመለስ ባሮች ያርገን። መቼ እንደምንሞት አናውቅም። ኡስታዝ እንዳለው ምንም ጥያቄ የለውም እና በቻለው መጠን በየቀኑ ነው ተውበት ማድረግ ያለብን ብዬ የማስበው። በቀን ውስጥ ብዙ ጥፋቶችን እናጠፋለን፣ ብዙ ስህተቶችን እንሰራለንና በየቀኑ ተውበት ብናደርግና ያለንን ወንጀል እያቃለልን ብንሄድ በጣም ጥሩ ነው ብዬ አስባለሁና ምን ጊዜም ተስፋ መቁረጥ የለብንም። የወንጀላችን ክብደት ሊያሳስበን አይገባም። ምክንያቱም ከኛ ወንጀል ክብደት የበለጠ የአላህ Subhanahu Wa Ta'ala እዝነት ትልቅ ነውና ስለዚህ በቶሎ ወደ አላህ እንመለስ። አላህ ማሪ የሆነ ጌታ ነው። በወንጀላችን አንመጻደቅ፣ በቶሎ ወደ አላህ እንመለስ። አላህ ማሪ የሆነ ጌታ ነው። እደርሳለሁ ስል ካልተፈቀደልህ ለካ አደርስም ታውቃለህ ማለት እኛ በፈለግነው ብቻ አይደለም ህይወት መሄደው እና ሰክሰስ ማለት አንዳንዴ ይሄ ብሩ ማግኘቱን ወይ ስኬት ማግኘት
ወይ በሰዎች ዘንድ መወደድ ምናምን አይደለም ለኔ ሁሉም ትርጉም ያጣባል ለምሳሌ ለምትኖርለት ነገር መኖር ካልቻልክ አንዳንዴ በቃ ምንም እኛ የሰው ልጆች ምንም እንደማናመጣ በተለያየ ነገር አላህ አሳይቶኛል ምንም ደግሞ ማምጣት አንችልም አየ አልመለሳት እኔ እንጂ በመለሳት መመለስ ብቻ አላቦ ስንት ነገር በመለስኩ ባላ ፍለፊት ነኝ የሆነ ተሸፋፍኖ የሚኖር ማንነትም የለኝ ገበና ሚስጥር ምናምን የሚባል ነገር የለም ቂም ገበና የሰው ገበና ይዛለው የኔን ገበናም ለገበናዬን ለሚከቱልኝ ሰዎች ገበናዬን ይሸፍኑልኛ ብዬ ለማሰባቸው ሰዎች ተነፍሳለሁ ቂም እስቲ በጣም ካዘንኩ ሰበራለሁ ብዙ ጊዜ ወላሂ ብዙ ጊዜ ገጥሞኝ ያውቃል ልክ ብዬ ለአላህ ከተናገርኩኝ ችግር ይፈጠርበታል ወላሂ ምክንያቱም የውሸትም አላዝን የውሸትም አልደሰትም ግን ወደዛ ከምታዝን ለምን ወደ ሰውየው አትነግረው በባህሪ ከሰዎች ጋር መነጋገር ምናምን አልወድም በቃ ልክ ይደብረኝ የለ ምንም ሳልል ምናምን ልክ እኔ ሄድኩ ማለት ሄድኩ ነው በቃ ከዛ በፊት ታገሳለሁ ብዙ ይችላልው ልክ ሲሄድ ግን በቃ አትመለስም የኔ እንደውም የሚሻለው ስናገር በቃ ገና አድራለኝ ለዛ ሰው ዝም የሚያልኩ ቀን ነው መጥፎ በቃ ያን ሰው ዘመኔን አላገኘው በቃ ጀርባዬን አዙሬ ነው የምሄደው ይሄን ኢንተርቪው ሳይ በጣም ነው ስሜት የተነካውነት ለመናገር አርቲስት አህመድ ዲምቢ እየተናገረ የነበረው ስለ እህቱ እያወራ ነበር እህቱ በጣም የሚወዳት እህቱ አርፋለችና በቃ እኛ አቅመ ቢስ ነን ምንም ማድረግ አንችልም እህቴን መመለስ ብችል ኖሮ ደስ ይለኝ ነበርና እኛ ደግሞ አቅመ ቢስ ነን ሁሉን ነገር የሚችለው አላህ ነው ሁሉን ነገር አድራጊው አላህ ነውና እኛ ምንም መፍጠር የምንችል አይነት ሰዎች አይደለንም ይያል እየተናገረ ነበርና በጣም ያሳዝናል በዚህ አጋጣሚ እህቱ አላህ Subhanahu Wa Ta'ala እንግዲህ ቀብሯን ኑር ያደርግላት ነው ማለት እንፈልገው አህመድ ዲምቢም ዘፈን ሙሉ ለሙሉ አቁሞ ተወብቶ ወደ አላህ የሚመለስበት ቀን ቅርብ ያደርገው ነው ማለት ፈልገው በጣም ንጹህ ልብ ያለው ሰው ነው ከኢንተርቪው እንደተረዳሁት ከሆነ በጣም እኔ እንጃ ብዙ ሰው የለም እንደዚህ አይነት ሰው ውስን ሰው ናቸው በያስባለሁ በቃ ምስኪን የሆነ ሰው አለ አይደለ ከአላህ ጋር ያለው አታችመንትም በጣም የሚገርም ነው እንደተናገረውም እህብዬ ለአላህ ከናገርኩት እዛ ሰውዬ ላይ የሆነ ነገር ይደርሳል ይያለ ነበርና ከአላህ Subhanahu Wa Ta'ala ጋር ቀረቤታችን የሚገርም ሲሆን እንደዚህ ይሆናልና ያው እኛውን የምንመለከተው ሙዚቀኛ መሆኑ ምናምን ነው እንጂ ነገር ግን ከአላህ ጋር ያለውን ቀረቤታ አናቀምና ዝም ብለን እኛ ጀጅ ለማድረግ ለሞቀስ ምናምን እንሞክራለን ከዛ ይልቅ ዱዓ እናደርግለት አላህ Subhanahu Wa Ta'ala መጨረሻውን ያሳምረው የኛንም መጨረሻ ያሳምረው ነው ማለት ፈልገው አሁን ወስዳችሁ ወደ መጨረሻው ቪዲዮ ነው ይሄ ቪዲዮ እንግዲህ ቲክቶከሩ ታኩር ኡምራ ላይ ያደርግነው እስቲ ቪዲዮ እንመልከትና ከዚያ ራሳችን ሐሳብ አስተያየት እንሰጥበታል አሁን ስሜ ተውፊቅ ታደሰ ይባላል ያው ለኡምራ የመጀመሪያ ሰው ነኝ አንድ ሙሉ 3 4 እድል መጥቶልኝ አላህ አልወፈቀኝ ነበር ያው በስተመጨረሻው ዱአርጌን ነገር አለ ተቀበሉኝ አብራችሁ ዲር ስለሆነ በጣም ደስተኛ ነኝ ተጠራው ቤት ተነሳ ደርሶልኝ አላህ الحجاج والعمار وفد الله دعاهم فأجابوه فدعوه فأعطاهم قالوا النبي صلى الله عليه وسلم حج يمهدوا عمره يمهدوا سوج يا الله ليو لأوكان ليو انقدوش ناتشو من حلمي سنولين الدلتاي مزقباتشو بقرا كميستاتشو سوج لعلمهون الله نالكسن مدمن ينور مكنياتهم الله ብሎልን ከኛ መካከል አሁን ነይቱ ማይሄድ ሊኖር ይችላል ሄዶ ደግሞ ማይመለስ ሊኖር ይችላል እንግዲህ ማሻአላህ ቲክቶከሩ ታኩርን እናቀዋለን በአዝናኝ ቪዲዮቹ ቲክቶክ ላይ እናቀዋልና ማሻአላህ አላህ እስከዛሬ ድረስ አላወፈቀኝም ነበር በተለያየ አጋጣሚ የማድረግ እድሉን ገጥሞኝ ነበር አሁን ግን አላህ Subhanahu Wa Ta'ala ወፍቆኛል ኡምራ ላደርግ ነው ብሏል አላህ Subhanahu Wa Ta'ala ኡምራውን ይቀበለው እኛንም
አላህ Subhanahu Wa Ta'ala ይወፍቀን ቤቱን የምንጎበኝ የነብያችን ሰለላሁ ዐለይሂ ወሰለም መስጂድ የነብያችን ሰለላሁ ዐለይሂ ወሰለም ቀብር የምንጎበኝ አላህ ያድርገን ነው ማለት ፈልገው ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ የቪዲዮ እንዲዳረስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ ይደውል ምልክቱን ይጫኑ ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ